ነሽ? ጤና ይስጥልኝ። ቀድመሽ ገብተሻል ላይቭ እንግዲህ። አመሰግናለሁ ቀዳሚ ስለሆንኩ ስላነሳኸው። እኔ እኮ ጣቴ የነካውን እንጂ ምን ማን እንደሆንሽም አላውቅምና እስቲ እንግዲህ እንትናችንን ፕሮግራማችንን አሳምሪልን እስቲ። ገና ከመነሻው ምን ትጠይቂን ይሆን? ምን ይሆን? እሺ ያው ብዙ ጥያቄዎች ከመኖራቸው የተነሳ የትኛው እንደማስቀድም አላውቅም። ጥያቄዎችም አሉኝ። ይሁን ችግር የለውም። እሺ እንግዲህ ያው ትንሽ ካለልኝ ድረስ ላወራና ቀጥታ ስለሆነ ምን ያገኘሁትና አመሰግናለሁ። ለማንኛውም በትምህርቱን መከታተል የጀመርኩት የዛሬ 2 ዓመት ከ6 ወር አካባቢ ነው። ከዛ በአባታችን በመምህር ግርማ ልጅ እየተዘጋጀ የሚቀርበውን ፕሮግራም ክፍት አድርጌ ሻወር ቤት እየታጠብኩኝ ከዛ እንደዚህ መንፈሱ አደንዝዞኝ ደርቄ 2 ሰዓት ቆይቼ ምናምን ትላለች ልጅቷ ምንድን ነው ምናምን ብዬ ውሸታ ምናምን ስታስጠላ ብዬ ዘጋሁትና አስቀመጥኩት። እሺ ውሸቷ መሆኑን በምን አወቅሽ? ምንም በቃ እንዴት መንፈስ እንደዚህ አደንዝዞኝ ምናምን ስትል እንዴ ማለት ነው። ኧረ በቃ ቲክቶክ ወይ ፌስቡክ የማይሰማን ነገር የለም እንዴ ምናምን አልኩኝና እንትን አልኩትኝ። ከዛ እንደገና ከፈትኩት መታጠቤን አቆሜ ሶፋ ላይ ለ30 ምናምን ደቂቃ ቁጭ አልኩኝ። ከዛ እኔ አባታችን መምህር ግርማ ገና ከልጅነቴ ነው የዛ የጽፎን ሰፈሪ ላይ የማውቃቸው ማለት ነው። እና ከዛ በኋላ ሲያጠምቁ ምናምን አባቴ ካህን ስለሆነ ጠየኩትኝ። ከዛ አዎ ትክክል ናቸው አለኝ። ግን ማንም አይቀበላቸውም አለኝ አባቴ። መነኩሴ ነው አባቴና አሁን አርፏል። ከዛ ማንም አይቀበላቸውም እና ትክክል ነው ያባ ሁሉም ነገር ምናምን ነገር አልኩትኝ። ከዛ አዎ ሁሉም ነገር እና እነዚህ የሚገለፉት መንፈስ ናቸው ምናምን አልኩት። አዎ ሴጣን ነው የሚገለፈው። ግን ችግሩ የመምህር ግርማ ተማሪዎች ወይም ስብከቱንም ሆነ ትምህርታቸውን የሚወስዱ ሰዎች እሳቸውን ነው የሚያመልኩት አለኝ። እሺ አልኩና እና ግን እሳቸው ትክክል ናቸው እና እኔ ምን ማድረግ ነው ያለብኝ? አይ ሴትና ስሚ ትምህርቱን ተጠመቂ ምናምን ግን ቅዱስ ሚካኤል እርዳኝ፣ እግዚአብሔር ፊት የምትቆም ኃያል ሉላ መልአክ ቅዱስ ሚካኤል ብለሽ ገብርኤል፣ ሚካኤልን፣ ሩፋኤል፣ ሳውቄል 7 ሊቃነ መላእክት ጠራልኝና እነሱ እማምላክን እርጅኝ ከልጅሽ ብለሽ እንደዛ ስትይ መጥተው ይረዱሻል። ከዛ ያ ሴጣን ይውጣልሻል በእሳቸው አማካኝነት። አዎ ተምረናል። እኔም ተምሬያለሁ። እግዚአብሔር ቅዱስ ስሞች ይጠሩና ጸሎት ይደረጋል፣ ይሰገዳል። በ7ቱም ሰዓት ጸሎት ታደርጋለህ ይሽኛው አለኝ። አዎ አልኩት። ስለዚህ እንደዛ የምታደርጊ ከሆነ በትክክል አዎ አንቺ ራሱ ትችያለሽ አለኝ። ወንድሜም ካህን ነው እና ከዛ ስለ ወንድሜም አዎ ግን ችግር አለ። አዎ ትክክል ናቸው ግን ችግር አለ አለኝ። ከዛ እንዴት ማለት ግን የምትለውን ቃል አጥፋልኝ ወይ አስረዳኝ አልኩት። ከዛ በኋላ ብቻ ያው አንድ ነገር አለ በራሴ ደረስኩበትኝ። ከዛ በኋላ ከፈትኩና አየሁት የአገር ጉድ ተጎለጎለ። ችግር ውስጥ ነበርኩኝ፣ ጭንቀት ውስጥ ማለት በቃ በጣም ፎቢያ ውስጥ ነበርኩኝ። ፎቢያ ነው በዛ ሰዓት ማለት ነው። ከዛ እየነበርኩኝ ሰዓት ኢማጂን ትምህርት ቤት ልጄ ትምህርት ቤት ሄዶ እስኪመለስ ማለት ነው ተመልሶ የሚመጣ አይመስለኝም ነበረ። ማለት ኃይለኛ ችግር ውስጥ ነበርኩኝ አባቴ ያንን ነገር ከነገረኝ በኋላ ማለት ነው። ከዛ በኋላ ከፈትኩና አየሁት አዳመጥኩት። ሙሉ ሰዓት ማዳመጥ ጀመርኩኝ። ከዛ አንተ ደግሞ ስለ ሽፎን ምናምን በሽፎን እንትን ያለ ምናምን በሽፎን እንትን ብሎባት ምናምን ከዛ ደግሞ ሲያስጠላ ምናምን አይ በቃ ለካ አንቺ እንደዚህ እየሰደድሽኝ ነው። ለካ መከራ ነው። ምን አይነት ሞዛላ የሆነ ቤት ተቀምጠው ተረት ያወራል እንዴ! ደግሞ ተረቶቻችን እኮ እውነት ናቸው። የዚህ ደግሞ የማይመስል አልኩና ዘጋሁበት። ከዛ የኔታ ሚዲያ ላይ ስለ ራሄሎ መንፈስ ነው የምታስረዳ ሰማሁ። እኔም ደግሞ የጥፍርና የፀጉር ጊዜ ስለሆነ በቃ ሁሉም እንዴ እኔ እኮ እንትን ማርኬቲንግ የተማርኩት ለምንድን ነው እኔ እንትን ላይ ማልሰራው እንደነሱ ሊያፍልፍ ዝም ብዬ ደግሞ የሳይኮሎጂ መጽሐፍ ያለን ያነበብኩትኝ የነራምፓ ሳይቀር ማለት ነው። ያን ገዛ ያነበግ ምን እንጃ
እምነት ብቻ ከክርስቶስን ሲሰድቡብኝ አልፈዋለሁ እንጂ የማላነበው ሳይኮሎጂ በቃ ሼልፌ ማለት ነው። ከግድግዳ እንትን ያለ ነው የሞላ ነው። አሁን እንዳለ አወጣኋቸው እንጂ ማለት ነው። ከዛ እንዴ ምንድን ነው ሰው ቆይ እና እኔ ያነበብኩትን ሁሉ ሜዳ ላይ ወጥቼ ማውራት አለብኝ ማውራት እንዴ ምናምን ብዬ በቃ ዘጋባዋለሁ። ስራዊት ምናምን የአባባ ግርማ ልጅ ምናምን ተብሎ ነው እዛ ላይ እንትን የሚለው እዛ የኔታ ሚዲያ ላይ ማለት ነው። በቃ ልጃቸው ስለሆነ ሊቀጥል ነው ማለት ነው አልኩኝ። የወለዱት ልጃቸው ነበር የመሰልከኝ። ትንሽ ድምፁ እንትን ላውድ አድርገሽው ነው? ላውድ አላረግኩትም። እስኪ ላውድ አድርጊው። አይሰማም? እንዲሁም ድምፄ በጣም ማይክ ሰባሪ ነው እኮ በጣም ድምፁ እያሉ ነው ማለት። ኦኬ ድምፁ ምን ሆነ? አይሰማም? አይ ኦቨር ሆነባቸው መሰለኝ። አይ እኮ ድምፄ በጣም ላውድ ነው አውቃለሁ። እሺ ቀጥ ብዬ ላውራ። ቀጥይ፣ ችግር የለውም። ራቅ ከዛ እንደዛ እያልኩኝ ኤኒዌይስ እኔ ችግር ውስጥ በነበርኩበት ሰዓት እስኪ ለምን አላዳመጠውም? አጋጣሚ የኩዳዴ አሁን ያዝነው ጾም አካባቢ ነበረ። ከዛ በኋላ ችግር ውስጥም ስለነበርኩኝ ብዙ ነገሮች ተደራርበውብኛል። ለወንድሜም ለቤተሰብ ማልሟቸው ብዙ ነገሮች በራሴ ጊዜ እንትን ብዬ ማለት ነው። ከዛ ተመብዬ ማዳመጥ ጀመርኩኝ ምናምን። ከዛ በኋላ ለጸጥታው እንዲመች ምንድን ያደረኩት ሰራተኛን አስወጣውና ራሴ እየሰራው ቤት ውስጥ እየዋልኩኝ በቀጥታ ማዳመጥ አይደዋለ ቤት ውስጥ ብዙ ነገር። ከዛ አንተ ማዳመጥ ጀመረ አልኩኝና ቀጥታ በሶስተኛው ቀን ንስሐ አባቴ ጋርኩና ንስሐ ገባሁ። ከዛ ንስሐ እንደገባው በቃ ያንን ነገር ይሄ ስግደቱ መቀረንት ማለቱ ምናምን ድፍረቱ የለኝም። ድፍረት ደግሞ አባቴ መነኩሴ ነው፣ የበቃ መነኩሴ ነው። በነገራችን ላይ ያሱን እንትን ሁሉ ነገሮቹን ያዝኩት እኔ ነኝ የተቀበልኩት ማለት ነው። ሲሞት ደብረ ሊባኖስ ውስጥ ነው አባቴ ያረፈው። ኢቨን የሞተበትን ሁሉ ነገር ተነግሮና እና ቃልነታችንም አባታችንም ማለት ነው። እና ከዛ የእሱ መጠሪያ እንትን አጠብኩት፣ አጸዳሁት ምናምንና አስቀምጬ ነበረ ከመጽሐፍ ቅዱስ ጋር ግን አጨድ ታረኩን አስቀምጥኩት። ከዛ እንዴት አድርጌ እንትን ልበለው? ይህም መጣው አስካውን 7 ሰዓት በትክክል ንሳ የውሸት እንደምገባ ወኩኝና አይ አባ እንግዲህ በቃ እኔ በቃ በጣም ኃጢአተኛ ስለሆንኩኝ ክርስቶስ አንተ ብትሆን በነፃ ነበር ወይ መታሰናብተው ብሏል ብዬ የመምህር ሄኖክን እንትን ነገርኳቸው። ምናምን አሉና በደንብ እኔ ብዙ መጽሐፍ ቅዱስ ስለማነብ ነገርኳቸውና አዳመጡኝ። ከዛ በኋላ እሱን የነገርኩትን አስታውሳ እንደ ትንሽ ነገር የሚሰጡኝ በደንብ ስጡኝ ምናምን ነገር አልኳቸው። ከዛ እሺ አሉና እሳቸውም ደንገጥ አሉና እሺ ልጅ ምናምን ጥሩ አባት ነው ያሉ እግዚአብሔር ይመስገንና እሺ በቃ ምናምን አሉና ከዛ ደስ አለኝ። በስርዓት ቤተክርስቲያን መሄድ ጀመርኩኝ። ልክ እንደምታስተምሩት እንደዚህ የሚደረገውን ሲጾም የቁርስ ምናምን የሚባሉ ነገሮች ማሰብ ጀመርኩ። ልጄ ደግሞ በጣም ቆንጆ ናትና ትንሽ ፊቷ ላይ ምናምን እንትን ነገር አቃት ሄኖክ ጋር ወስጃት ነበር። ያው እሳቸው ቀጥታ ነው የነገሩኝ። ያው የሚሆነውን ነገር አውቃለሁ። ከዛ በፊት ነው በኋላ ነው ግን ያ የሆነው። ላስቀምጣት ችግር ያልኩት ሆስፒታል የለም እንትን ማለት ነው። ከዛ እሷንም አብሬ እያስኳት ከትምህርት ያስቀራትና ይዣት ሄድኩት። ከዛ በቃ በጣም ትልቅ ነገር እየመጣ የሚጫን ነበረ። በጣም ትልቅ ነገር ማለት ነው። በቃ እየታገልኩ ነው የምነሳው፣ እየታገልኩ ማለት ነው። ከዛ በኋላ ስላለው የቅዱስ ሚካኤልና የቅዱስ ገብርኤል ስዕሎች አሉ። ከድሮይም ከልጅነቴም ያው እየታለ ስለሆንኩኝ ጸሎት በሰዓት ጠብቄና እነዚህ ትክክለኛ ነገሮችን አላደረግም እንጂ ጸልያለሁ። በእምነት የሚደራደረኝ የለም ምንም የነራምፓን ባነብም ማለት ነው። እና ከዛ በኋላ እንደፈርኩኝ በስምራት እየጾምኩ 7 ሰዓት ላይ ሌሊት ስጸልይ ማለት ነው የሰይፈ ስላሴ መምህር ወደ ላይ በቀደመታ የተናገረው ልጅ ያዘልለኛል ያለውን እውነቱን ነው። ከዚህ ከትከት ብዬ ነው ሳኩት ለ30 ደቂቃ ልጁ እንደዛ ሲል ይገርም ነው። ቴሌግራም አለሽ? በዚህ ቁጥር ቴሌግራም አለሽ? በዚህ ቁጥር ቴሌግራም አለ። ውስጥ አልገባውም። ሄድ ነው ያደረኩት ብዬ እኮ የቴሌግራም ቁጥርሽን እንድትነግሪኝ ነበረ። የቴሌግራም ቁጥሬም አለ እዚህ ላይ እንትን ማድረግ ይቻላል እኮ። የቴሌግራም ቴክስት አድርጊልኝ እስኪ በዚህ አሁን እሺ ቴሌግራም ገብቼ ቴክስት ላድርግ በራሱ አትችይማ። እኔ ነኝ መደወል የምችለው። አይ አሁን በዚህ ቁጥር ቴሌግራም ያለሽ መስሎኝ ቴሌግራም ከትኩበትና እሺ አለ። ግን ያው የስራም ጭምር ስለሆነ ዝብቅድቅ ነው
እኮ ልደውልበት አሁን በዚህ ቁጥር በቴሌግራም ልደውልበት በቴሌግራም ቢደውል ይሰራል እኮ አሁን ልደውላል በሱ በዚህ ቁጥር እሺ ዋይፋይ አልከፈተችም መሰለኝ በጣም ድምፁ ሃይ ስለሆነ በቴሌግራም ይሻላል ብዬ ነው ማለት እንትን ነው ቁም ነገር የምታወራ ስለሆነች በደንብ እንስማው ብዬ ነው ምክንያቱም በዚህኛው ላይ ለኔ ነው በደንብ ቢሰማኝ እንጂ ለእናንተ በደንብ አይሰማም አይደል እሺ ልታነሳው አልቻለችም ቴሌግራሙን ዋይፋይ አልከፈትሽም መሰለኝ እምቢ አለኝ አይ ዋይፋይ ክፍት ነው እኔ ላይቭ እያዳመጥኩ ነበረ ስለዚህ አሁን ልደውል አይ እኔን መደወል ያለብኝ አንቺ አትችይማ መደወል እሺ እኮ አትችልኛ እንትን ኔትወርክ ያለበት ቦታ ሆኜ እምቢ እያለኝ ነው እሺ ኔትወርክ ሳይሆን ምናልባት በሌላ ሄዶ እንዳይሆን ብዬ ነው በቃ ታዩና ዳታ ብቻ ክፈችበት ላይቭን ታዩ በኋላ ታዳምጫለሽ የራስሽን ድምፅ እሺ አሁን ምን ላድርገው ልዝጋው ይሄን ዝጊውና ዳታው ክፈችው እዛ ላይ ዋይፋዩ እንዲሰራል አይ ዋይፋዩ ወጥ እየሰራ ነው እሺ ልሞክረውና እሺ እሺ እስከዛ ሌላ ሰው ላስገባ የሷ እስከሚሰራልኝ ድረስ ሌሎቻችሁ ደውሉ ሄሎ አቤት መምህር እንዴት ዋልክ እግዚአብሔር ይመስገን እንዴት ነሽ እግዚአብሔር ይመስገን አመሰግናለሁ ስልክህን በጣም ለብዙ ጊዜ ስሞክረው ነበር አይ አንዲት ልጅ አቋርጬ ነው ያስገባሁሽ እስከዛ ድረስ እሷ እስክትደውል ድረስ አውሪኝና እሺ ከዛ እንትን ላለን ችግር የለውም እሺ በጣም ብዙ ጊዜ ፈልጌህ ነበር በተርሚኖስ በኩልም በጣም ብዙ ቦታ ላይ ፈልጌህ ነበር በመጀመሪያ በጣም ይቅርታ በጣም 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 ከሚጠሉክ እንዲያዩ ከማይፈልጉ ሰዎች መሀል አንዷ ነበርኩ ዛሬ ደግሞ እንዳለ መስሎ እንደሚገቡት አዎ በጣም እና ሲነሳ ራሱ ልቤ እንዴት እንደሆነ እኔ ነኝ የማውቀው የድህነትህ ቦታው ላይ ተገኝቻለሁ ነበርኩኝ አዎ በእውነት አይቻለሁ የነበርክበትን ነገር በጣም አይቻለሁና ለምን እንደምጠላህ ይብን እኔ አላውቅም እግዚአብሔር በሚያውቀው እኔ የአባታችን ልጆችን አባታችንን በጣም ከተላለሁኝ እና በሳቸው የሚድኑ ሰዎች በጣም ግን አንተን ስፔሲፊካሊ ለምን እንደምጠላህ አላውቅም እና አሁን የተርሚኖስ ጉዞ ላይ እንትን ተገናኝተን ነበረ ባህር ዳር አቡነ ሀራ ድንግል ገዳም ላይ ተገናኝተን ነበርና በጣም ብዙ ሰዎች ሂጂና አናግሪው እያሉኝ ኧረ እኔ ወደዛ ምንድነው ማናገረው እያልኩት ነበርና ከዛን ግን የሆነ ተርሚኖስ ላይም ሄጄ ነግሬው ነበረ ለሰለሞንና በጣም በቃ ለምን እንደሆነ አላውቅም የሱ ነገር ውስጥ እንትን አይልልኝም ነበርና አሁን ላይ ግን ትምህርትህን ምናምን ተሰማ የአባታችን ልጅ ነህ
ማለት አባታችን በጣም እየተከተሉት የነበረውን ስርዓት ነው እያስኬድክ ያለውን ነው። ከዛ ወደ ራሴ ቆም ብዬ ያየሁኝ ነው እኔ አሁን ላይ ያለሁበት እንትን ከሰው በፊት ወደ ቤተክርስቲያን መጥቼ ግን ከሰው ኋላ የቀረው ሰው ነኝና በጣም በጣም ቱ ስፒክ ኦነስትሊ በጣም እርዳታ የሚፈልጉ ሰዎች አሉ አይደል? አንተ የምትይዛቸው ከነሱ በላይ በቃ አሁን ላይ በጣም እርዳታ የሚያስፈልጋት አንድ ነፍስ ክርስቶስ በስተመጨረሻ የደረሰላት ያቺ ጨርቁን ብነካው ድናለሁ ብላ አምና ያለችው እንደሱ ያህል በጣም ታስፈልገኝ ጊዜ ላይ እና እኔ ጊዜህን መሻማት አልፈልግም። አሁን ላይ ኦንላይን ላይ ስለሆንክ ያለው አውሪ ኦንላይን ላይ ሆነ ገብተሻል። በደንብ አውሪ፣ ሰዓትሽን ተጠቀሚበት። ስለሌለሽ ስላልከኝ ብዬ ነው አይደለም። ልጅቷ ስትገባ አንቺን ፖዝ አድርጌ እሷን ካናገርኩ በኋላ ወደ አንቺ መለሳለሁ ማለት ነው። እሺ እንደዛ ከሆነ እንዴት ሆነ መሰለክ እኔ በሆነ አመት ላይ በቃ ወደ አባታችን መምህር ግርማ ጋር መጥቼ ነበርና ትንሽ ሆኜ በጎርጎሮስ በሚያገለግሉበት ጊዜ ሰፈሪ ጨርቆስ ስለነበር በጣም እከታተላቸው ነበር። ከዛን በጣም እየተከታተልኳቸው በሳቸው ትምህርት በጣም ከብዙ ሰዎች ጋር ተጣልቻለሁ ምናምን። አባታችን የሚነካብኝ ሰው አልፈልግም ምናምን። ግን ከዛ በኋላ ግን አንዳንድ ኃጢአቶችን ተለማመድኩኝ እና አሁን ቅድም እህቴ ስትናገር እኔን እየነገረችኝ ሁሉ እስኪመስለኝ ድረስ ማለት ኃጢአቶቹን እያደረግኳቸው እግዚአብሔር ያውቅ የለ እንዴ መቼም እኔን ይምረኛል እላቸዋለሁ። ኃጢአቶቹን በጣም እንዴት ልበልህ፣ የማርያም መግደላዊት ታሪክ እኔ ነኝ። ክርስቶስን የካደው የጴጥሮስ ታሪክ እኔ ነኝ። ያቺ ቀሚሱን ብነካ ብላ ያመነችውም ሴት እኔ ነኝ እና አሁን ላይ በአሁን የመጨረሻው ጉዞ ላይ በተርሚኖስ ጉዞ ላይ ሄጄ ነበረ፣ ጊዮርጊስ ላይ ሰማዕቱ ቅዱስ ጊዮርጊስ በርሜል ላይ ማለት ነው። እና እዛ አንዳንድ ህልሞችም አይቼ ነበር ማለት ከሰዎች ያየኋቸው ነገሮች ነበሩና በጣም የሚያስጨንቁ ነበር እና ንስሐ ገባለሁ። የሚገርምህ ግን ንስሐ ስገባ እንዴት ነው የምገባው መሰለህ? ጀነራሊ ማለት ጀነራል በቃ ማለት በቃ እኔ እግዚአብሔርን በድዬዋለሁ፣ አሳዝኜዋለሁ፣ በቃ ይፍቱኝ አባቴ ንስሐ ይፍቱኝ ነው የምለው። እንደዛ ለማለት ምን አስነሳኝ መሰለክ? የሆነ ኃጢአት እንትን የተናዘዘን ሰው እንትን መድረክ ላይ እንደዚህ ብለው ሲናገሩ አባት ሰማሁና በቃ አንዳንድ የምንሰማቸው ነገሮች አባቶችን አምነን እንደዚህ ፍራንክሊ ላለምን መናገር ሌላ እንትን ውስጥ ይከተናል በሚል ራሴን መደባበቅ ጀመርኩኝ እና አሁን እንትን ሄድኩኝ። ጋብቻ ላይ በጣም ባለትዳር ነኝ። ቆርቤያለሁኝ። ከማግባቴ በፊት ነው ወደ ቁርባኑ የመጣሁትኝ እና ሳገባም ከዛ በቁርባን ያገባሁትኝ። ቁርባኑ ላይ አግብቼ ግን የለመድኳቸው እነዚህ የልማድ ኃጢአቶችን አደርጋቸዋለሁ መምህር። ለዛ ነው በጣም ታስፈልገኛለህ ብዬ የነበረው። የልማድ ኃጢአቶች አሉ አይደል? የልማድ ኃጢአቶችን በቃ ለምጃቸው ኃጢአት የማይመስሉኝ በጣም ኃጢአቶች ግን ኃጢአት አንዳንድ ጊዜ ማለት ነው ካደረግኳቸው በኋላ ስቅስቅ ብዬ አለቅሳለሁ። አንዳንድ ጊዜ ምን ሆኜ ነው እንደዚህ አይነት ነገር ያደረኩት እላለሁኝ እና አሁን በርሜል ደርሼ ከመጣሁኝ የሆነ 15 ቀን አለፈኝና ካለፈ በኋላ ወደ ቤቴ መግባት አልፈልግም። ይኸው በቃ ወደ እናቴ ቤት ተመለስኩኝ። ቤቴ አለ ግን ቤቴ መሄድ አልችልም። በቃ ለምንድን ነው ብትለኝ እኔ አላውቅም። ወደ ቤቴ አልሄድም እና እንቅልፌን እንደዚች ብዬ መተኛት ካቆምኩኝ በ11 የጀመርኩኝ እንቅልፍ መተኛት ያቆምኩኝ በ9 ያቆምኩኝ በ16 ነው እንቅልፍ የተኛሁት። የእመቤታችን የኪዳነ ምሕረት ቀን በሱ በኤድ ነው ኖ አቤቴ በቃ አይኔን አፍጥጬ ፍጥጥ መጽሐፍ ባነብ በቃ አይመስለኝም እና ምንድነው የሚለኝ በጆሮዬ ሁሉ እየመጣ እስካሁን ድረስ ዛሬም ወደ 2049 ጸበል ሄጃለሁ እና ለዛም እየሄድኩ ምንድነው በቃ ትሞቻለሽ እኮ ምንም አንቺ ያው መግቢያሽ ሲኦል ነው፣ ኦልሬዲ ሲኦል ትገቢያለሽ፣ ምንም አትልፊ አይነት መልዕክት
እንደገና አድርጎኝ የማያውቀውን አሁን ወደ ቤተክርስቲያን ሄጄ ቅዱሳን ምስለ አድኅኖችን ሳይ እኔ እመቤታችን ለእኔ በጣም ከዛ በልማዳት ውስጥ እንኳን እያለሁ የምታነጋግረኝ እናቴ ናት እና ይሰድቧታል። በቃ ውስጥ የሆነው አንዳንድ ጊዜ ይጨንቀኛል። በቃ ይሰድቧታል። በቃ እመቤታችንን ይሳደባል። በቃ እና ቅዱሳንን ይሳደባል። ውሸት ነው፣ እንደዚህ የሚባል ነገር የለም፣ አይምሮሽ የፈጠርሽው ነገር ነው ምናምን። ጭንቅ በቃ ነፍስህ ከአፌ ልትወጣ የሚጨንቅ ጭንቀት ታውቃለህ? ጥርጣሬ በቃ ጥርጣሬ አዎ በቃ ውስጤ ላይ ሆኖ እንደዛ ይለኛል። ቅዱሳንን ይሳደባል ምናምን። የመናፈቅ መንፈስ ነው እንደዚህ የሚያደርገው። ምናልባት የእነሱን መዝሙር ማዳመጥ፣ የእነሱን አዳራሽ መሄድ ወይ እንደዚህ አይነት ነገር ነው። በህይወቴ ትንሽ ልጅ ሆነን ምንም በማናቅበት ሰዓት የሆነ ጨርቆስ ላይ የሆነ ቸርች ነበርና ጨርቆስ አካባቢ ነበርኩና እዛ ቸርች ላይ ሳንቲም ይወረወር ነበርና ትንሽ ልጆች ሆነን 5ኛ ክፍል ምናምን አልደረስኩም፣ 4-5 ሆነን እና እዛ እነሳራ ቸርች ሳንቲም ስለሚወረወር እንግባ ይባልና የሚወረወርበትን ፓርት እናውቀዋለን። አንድ የተቀደደች አለች ነው እዛ ሄደን ሳንቲም እንሰበስብ ነበር እኮ። ታዲያ እሱ እኮ ልጅ ሆነን ልጅስ ብትሆን ያኔ የገባ አሁን እኮ ይኸውልሽ የገባው በመዝሙር በክደትም በብቻ ገባ በሆነ አጋጣሚ ከዛ አብሮሽ አደገ ማለት ነው። እንደዛ ብዙ እዛም እንትንም እንደዛ ነው የምትጠራጠሪው ነገር ካለሽ ምናምን ብለው ነበር እና እንደዚህም አሁን አሉ ጎረቤቶችም ሙስሊሞች ጓደኞችም ፕሮቴስታንቶች አሉና እንደዚህ የሆነ አሁንም በቅርብ ልታገባ እና ያው ኦርቶዶክሶች ነው ግን እንትኗ ቸርች ላይ ስለነበር እዛ ቸርች ላይ ሄደን ነበር። ስርዓቷ የጋብቻ ስርዓቷ ሲፈጸም ቦታው ላይ ተገኝተን ነበረ ጓደኞች ሆነን ማለት ነው። እና ምናልባት ከዛም አንግል ሊሆን ይችላል ኦፍኮርስ። እና ምን ማድረግ አለብኝ? በቃ በጣም ጨንቆክ ታውቃለህ። በጣም በቃ ምድር ሰማይ የጠበበብኝ ሰዓት ነው እና በቃ ፈለኩክ፣ በጣም ብዙ ፈለኩክ። የጠላውክ ያህል ፈልጌካለሁ። የእውነት ነው የምልክ። በአንድ ሰው አይደለም፣ በጣም በብዙ አንተም በዞሩ ዙሪያ ባሉ ሰዎች አስፈልግሃለሁ። ባለቤቴም ከውጭ በጣም ብዙ ጊዜ በቃ እሱ ሁሉ ጊዜ ይለኝ ነበረ መምህር ተስፋዬን አገኘው፣ ህልም የሚያይና መምህር ተስፋዬን አገኘው፣ መምህር ተስፋዬ ታለን ይል ነበርና ብዙ ጊዜ እሱ ነው ፑሽ የሚያደርገኝና መምህር ተስፋዬን አገኘው የሆነ ነገር ስለው መምህር ተስፋዬን እነግርሻለሁ፣ መምህር ተስፋዬን አገኘው ይለኛልና አላገኘሁም። አሁን ስልኩ ጠርቶ ሲገባልኝ አውማች እንዳልኩኝ በጣም ስለዚህ በውስጥም እንድንገናኝ ትፈልጊያለሽ ማለት ነው? አዎ በትክክል በጣም እሱን ነው በጣም የምፈልገው። ምክንያቱም በአካል መማር ያሉብኝ ነገሮች አሉ። እኔ አንዳንድ ጊዜ ተሰጥቶ ያልተጠቀምክባቸው ነገሮች አሉ አይደል? አባታችን እግር ስር ነበርኩኝ ግን አልተጠቀምኩባቸውም። መጠቀም ባለብኝ ልክ አልተጠቀምኳቸውም ነበርና ወለተ አረጋይ ነኝ። እሺ ቆይ ወለተ አረጋይ ብዬ ሴቭ ላድርገው። እሺ መምህር እና ትናንትና አሁን ምን አለኝ መሰለክ እንደዚህ ማታ ነገር ላይ 1 ሰዓት አካባቢ ላይ በጣም ስልክ ተደጋጋሚ ተደወለና አነሳሁት። ከዛ ሄሎ ማልበል እንትና ነሽ? አዎ ነኝ። ደህና ነሽ? ደህና ነኝ። ግን አይደለሽም? አይ ነኝ። ማልበል አታውቂኝም? አይ ይቅርታሽ ብዬ ዘጋሁት። ድጋሚ ተደወለ። ለምን ዘጋሽው? አይ ስልክ ማለት ማላውቀው ሰው ጋር። ደህና ነሽ? አዎ። አይ ደህናማ አይደለሽም፣ እሱን ታመሻል እኮ። መታመምሽንማ አውቃለሁ፣ ታመሻል ብሎ ጆሮዬ ላይ ዘጋብኝ። እና ደግመንም ስንደውል ማለት ምንድነው ማን ነው ብለው እህቶቼም ምንም ሲደውሉለት አይ በቃ እሷ ታማለች ብሎ ድጋሚ ዘጋብኝና እኔ አላውቀውም ይብሊስ ስልኩን ምናምን እና ሌላ እንደገና ሄዴክ። ለምን ይሄ እኮ ምንም ሄዴክ የለው ፉቴክ የለው ፉዴክ የለው ምንም ነገር የለው። አይ መምህርኪም የራስ ምታትም እግር ምታትም የለውም። ይኸውልሽ ዋናው ትልቁ ነገር ምን መሰለሽ፣ ሰውየው ደወለ አይደለ? እንደዚህ ነገር ካሰማ በኋላ ትክክለኛ ሰው ከሆነ ማንነቱን ነግሮ እንዲህ ነው ከአባቶች ነው ይላል። ካልሆነ ግን እግዚአብሔር ገስጸ ሟርትህን እዛው ለራስ ያርግብህ ነው። ይሄ ሟርት ነው። ይሄ ከሟርት አይተናነስም። ማንነቱን ካልገለጸ እንደገና ደግሞ ታመሻል ካለ ቴንሽን የእውነት እንድትታመኑ እያሟረተብሽ ከሆነ ማለት ነው።
እንደማለት ነው እንግዲህ ያለውበት ሲቹዌሽን እንደዛ ነገር ስለሆነ ሲለኝ በጣም እንትን አለኝ ማለት አንድ ማያውቀኝ ማለቀው ሰው በዛ ልክ ደውሎ በዛ ልክ በጣም ጨብጭቆ እንደዛ ዲል እንዲቻለ ብዬ እንትን አለኝና እሺ መምህር ይሄ ነው አንደኛው። ሁለተኛው በስልክ በደንብ በሰፊው እናወራለን፣ ግን ከሚጠሉኝ ሰዎች መካከል አንዷ ሆነች። ዛሬ ደግሞ በጣም እየፈለግሽኝ ነው። ይሄንን ሳይሆን መግለጽ የፈለግኩት በጣም ሞር በብዛት ገጠመኙ ነው ወይስ የነፍስ ማዕዱ ነው? የትኛው ነው በብዛት የምታዳምጪው? በጣም አስፈለገኝ ብለሽ የትኛው ነው? ገጠመኙ ላይም እሰማለሁ እንዳልኩክ ነው። እኔ አሁን በጣም እንደዚህ ሰሚ ተከታታይ ምናምን ሆኜ አይደለም፣ ግን እንትኖችን ሳያቸው ራስሊ ሳያቸው አልፋለሁ እኮ ስትመጣ አልፋለሁ። ባሌ ሁሉ ሲልክልኝ አንተን ቪዲዮዎች አልፋለሁ ነው ያንተን የቅዱስ ጊዮርጊስን አልፍ ነበር። አዎ። እና አሁን ላይ ዝም ብዬ አለ እንትኑን ሳነብ የምትናገራቸውን ተስብከቶች ላይ ስሰማ አባታችን የሚናገሩት ነገር ነው እና ምን ገባኝ እንዴ አባታችንን የምከተል ወይ የአባታችንን ትምህርት ነቃፊ ሆኜ ምነቅፍ በሆን ኖሮ ኦፍኮርስ እዚህ ጋርም ብነቅፍ ትክክል ነው እላለሁ። ለምንድን ነው ፐርሰናሊ ኢሹ ያደረግኩት? ማለት ለምንድን ነው ይህንን ሰው ከዛ ምን ገባኝ መድኃኒት ሊሆን ይችላል። አንዳንድ ጊዜ መድኃኒትህን እኮ ይሰወርብሃል አይደል? መድኃኒትህ አጠገብ ሆኖ መድኃኒት ይሰወርብሃል። ያጋንንት ስራ እንደዛ ነው። መዳኛ ሆነ ሊሆን ይችላል። ወደ አንተ ጋር ከመጣው የምድንበትን መንገድ ትመራኝ ይሆናል። ያንን ነገር ደግሞ እንዳቅ አልተፈለገም እንጂ ፐርሰናሊ አጣጠቅ ድነህ ስትወጣ በጣም እልል ካሉት ውስጥ በጣም ለብዙ ሰዎች ቪዲዮ ካሳየሁት መሀል እኔ ነኝ። ከዛ በኋላ ግን ስብከቶች እነዚህ የምታስተምራቸው ነው ላይ ምናምን ደግሞ አይመቹኝም። በአጋጣሚም ደግሞ ምንድነው መሰል ኢንቫይሮንመንት ላይ ያለ ሰው በጣም ፑሽ ያደርጋል። አረ ዘርቤ ምናምን እዛው እንትንም ሆነን ራሱ በጣም ይሄ እኮ የነ መምህር ተስፋዬ ስሪቶች ናቸው ይባላል። የሆነ የተለየ ጸሎት ምናምን የሚያደርጉት ነገር ትክክል እኮ ነው። ትክክል ቤተክርስቲያን ውስጥ መደረግ ያለበት ነገር ይሆናል። ይሄ መምህር ተስፋዬ ጠፍጥፎ የሰራቸው የእሱ እንትኖች ናቸው እነዚህ መጠሪያ ምናምን የሚሉት ሲባል ይሄ ነገር ግን ምንድነው? መናፍቅነት ነው ይሄ ራሱ። ማለት ቤተክርስቲያን ውስጥ ስለ ክርስቶስ የሚያስተምርን ሰው እኮ መቃወም መናፍቅነት ነው። ሌላ ቸርች መሄድ አይጠበቅብንም። ቱ ስፒክ ማለት እንደ ሰውኛ ቆም ብለህ ስታስበው ምንም ሌላ እንትን መግባት አይጠበቅብንም። ስለ ክርስቶስ በትክክል ያስተማረህን ሰው መግፋት መናፍቅነት ነው። በትክክል አመሰግናለሁ። ልክ ጥሩ አገላለጽ የገለጽሽው ማለት መምህራን ሁሩ አምሃሩ ሂዱና አስተምሩ ተብሎ ከቤተክርስቲያን ተመርቀን ወጥተን ረጅም ዓመት ደግሞ ቤተክርስቲያን ቆይተን አገልግለን ልክ የጠላትን ሴራ ስንገልጥ ቤተክርስቲያን ውስጥ ያለውን ችግር ስንናገር መናፍቅ ወይም ደግሞ ትምህርታችን ጥሩ አይደለም ተብሎ እንደ መናፍቅ ወይም ደግሞ እንደ ሌላ ነገር የምንታይ ከሆነ ችግር አለ ማለት ነው። ነገር አለ። እውነት ነው። በትክክል በደንብ አለ። ኢቭን ስልኩን ሳነሳው ስቲል እስካሁን ልቤ ቦታዋ ላይ አይደለችም። በቃ የሆነ ነገር እየተሰማኝ ነው። ኮንትሮል ማላረገው ግን የሆነ ፊሊንግ አለኝ ውስጥ። ምንድን ነው እየተሰማሽ ያለሽው ብትለኝ አሁን እንደዚህ ያደረገኝ ነው ልቤ እየደነገጠ ነው ምናምን ብዬ ዲፋይንም ከማረጋቸውም እንዳሉ ሆነው ማላረጋቸው እንትኖች አሉ እና መልካም ከእንትኖች አንድ አድርገኝ። በጣም ማለት በጣም ኤርሊየር ማለት መዳን ያለብኝ ቶሎ መዳን ስላለብኝ። መልካም እንገናኛለን። አመሰግናለሁ ታች። እሺ መምህር አመሰግናለሁ። ዜና ያክብርልኝ። እሺ እንግዲህ እህታችን በቴሌግራም ልትገባ ስላልቻለች ሆን ብዬ የዘጋሁ እንዳይመስል። እንግዲህ ቴሌግራምሽ ሊሰራ አልቻለም እህት። የቴሌግራሚ እንትን እዛ ላይ መጀመሪያ አካባቢ ሰላም ብዬ ልኬ ነበር። አልቤት ትንሣኤ ነው የሚለው እንትን ነው። አይ አንቺ የምትደውይበት 0940396668 በሚለው ቴሌግራም የነበር እየደወልኩ የነበርኩት አይሰራም። አሁን ቀጤ ያቆምሽበትን ቀጤ እህታችን። እሺ እኔ ደውል አይሻልም? ችግር የለም ማለት
ካርድ ተሞልቶልኛል ችግር የለም እሺ ለሞሉትም ላንተም እናመሰግናለን እሺ ከዛ በኋላ ሌሊት ላይ ተነስቼ በቃ በጸሎት ማጣደፍ ጀመርኩኝ ትልቅ ስዕሎች ነበሩኝ እና የመድኃኒዓለም የአባታችን ትልቁ ምናምን አለኝና እሱን እንትን አደረኩና ቶሎ ብዬ በቃ በፍጥነት ያደረኩትኝ ከዛ በኋላ መጸለይ ሌሊት በተለይ 7 ሰዓት ላይ ሰይፈ ስላሴ አውቄ አይደለም ድሮም ሰይፈ ስላሴ መጸለይ ስለምወድ ነው ትምህርቱን ገና እየገባሁበት ስለሆነ ከዛ በቃ ወረረኝ በቃ በጣም ቆነጠጠኝ ዝልል አልኩኝና ተዘርሬ ወደኩኝ የሆነ ነገር ሲቆነጠጠኝ ከዛ በኋላ እንደገና መጽሐፍ ቅዱስን አንስቼ እንደገና መጸለይ ጀመርኩኝ ከዛ እንደገና ከበር ከፍቶ መጣብኝ ሳሎን አጠገብ የሆነች ኮሪደር አለች እዛ ጋር ነበረ መጸለይ እየጸለይኩኝ ነበርኩ የጸሎት ነገሩን ያዘጋጀሁት ማለት ነው ከዛ በኋላ በሩን ከፍቶ የሚያሰራ ነገር መጣብኝ እንደገና በሩን ሂጅ ያየሁትኝ በድፍረት መጽሐፍ ቅዱስ እየጸለይኩ ስለሆነ ምን አባቱ እንዳያረገኝ ነው ብዬ አረኖ መንፈስ እንደሆነ ምናምን ማውቀው ነገር የለም በቃ ዝም ብዬ እንደዛ ከሆነ እስኪ ምናምን ብዬ ነው ከዛ እንዴትም ብዬ ጨረስኩትኝ አሁንም ኔክስት ዴይም እንደዛው በቃ ይወርርኝ እንደ እባብ ይሽጠፍጠምብኛል የሆነ ነገር አድርግኛል ምናምን ነገር ከዛ እያልኩኝ መተኛት አልቻልኩም ከዛ ስዕሉን ከዛ አነሳውና መኝታ ቤት ቀየርኩኝ ይሄኛው መኝታ ቤት ካልተመቸኝ ብዬ እንደገና መኝታ ቤት ቀየርኩኝ ከዛ ልክ ሽልክ እንዳለኝ መስኮቱ ዞሬ ትልቅ የመስኮት ነው መኝታ ቤት ሁለቱ ከዛ መስኮቱን እንትን አልኩና ዞርኩኝ አዞሩን ብዬ በጎኔ ከዛ ልክ ሽልብ እንዳልኩ መቱ ይጫነኛል ዳመና ነው የሚመስለው ጥቁር ያለበት የሰው እንትን ያለ ይመስላል ግን ጉም ነው በቃ መጨረሻ ላይ ሲሄድ ነው ያየሁት እየተጫነኝ ግን አላወኩም ነበር ከዛ በኋላ እና አሁን እሱስ ምንድነው ያ ነገር መንፈስ ሄዶልኛል ከሚለው እሱን ጥያቄ መጀመሪያ እንደ ጥያቄ ነው አው ልትለኝ ስለሚችል እንትን ብያለሁ ኦልሞስት ተመልሶልኛል በእንትኑ ማለት ነውና ከዛ ያልኩኝ እንደዛ ያበርኩኝ እንደዛ ይሆንኩኝ ባለቤቴ ምንም አይልም በቃ እሱ ተኝቷል ልጁን ተኝቷል እኔ ግን እንትን ላለው መኝታ ቤት ቀይራለሁ ስዕሉን ጸሎት ሲቀያይር ምናምን ስል ከዛ ልክ 7 ቀን እየሄድኩኝ ቤተክርስቲያን ጸበል እየጠመኩኝ እንትን እያልኩ እየሰገርኩኝ ምን እያልኩኝ ጨምሬ እየሰገርኩኝ ከተሰጠኝ ንስሐ ስግደት ላይ በሚችለው ህቡ ስሞቹን በአንድ ጊዜ ነው ያልኳቸው በቃ ከአንተ ሰማውና የመጀመሪያ ገጠመኝ ታዳምጥ ቅዱስ አዶናይ ኤልሻዳይ ጸባኦት ኢየሱስ ክርስቶስ እግዚአብሔር የሚለው እስከ መጨረሻ ነው ከዛ ድሮም እንደዛ ስለምን በሰባቱ ሊቃነ መላእክት በአራቱ ካህናተ ሰማያት ዘጠኝ ነገደ መላእክት 12 ሐዋርያት ሳይቀር 7 አረድእት ራሱ ሳይቀር እየጠራው ነው ጸልይ ማለት ነው ከዛ በኋላ ልክ በሰባተኛው ቀን ኧረ ሚካኤል እባክህ ነገር አስወግድልኝ እባክህ ልተኛ አልኩኝ እባክህ ስዕልን እኮ ማሰቃየው እንድታስኬድልኝ ነው እባክህን አልኩት ከዛ መጨረሻው ቀን በጣም ተጠቅልሎ ትልቅ ነገር ቀጥታ በመስኮት ልክ እንደ ሰው እንዲልቅ አድርጎኝ ዞር ብሎ ሲወጣየው በመስኮት ከላይ ላይ ማለት ነው ከዛ በኋላ ለቀቀኝ የሚያንቀኝ የለም የሚይዘኝ የለም ምንም የለም ከዛ እንደገና በ15ኛው ቀን አሁንም ሳይንስ ካልጨረስ ልጆቹን ጠዋት ላይ ወደ ትምህርት ቤት ሰኞኝና ተመልሼ የተኛው የመተኛት ልምድ የለኝም ጠዋት ላይ ተመልሶ የመተኛት ልምድ የለኝም ከዛ በኋላ እንደገና ስተኛ በሚቀጥለው ቀን ነጭ ወጣት በመስኮቴ ክፍት መስኮቱን ሁለቱን ብርግድ አድርጎ ገባና ነጭ ወጣት ነው አንቺ አለና በስነሳት ነው መጥቶ ጉሮሮዬን አንቆኝ ጮኬ ምናምን ማንም የለም ቤት የሚያግዘኝ ሰው ነው የለም ብያለሁ አንቺ እንዴት ነው እንደዚህ እዚህ የተደፋፈርሽ ምናምን አለና እስካሁን ድረስ ጉሮሮዬ ምናምን ያነቀኝ ይታወቀኛል እሺ መጣና እንዲህ ነው ልክ በዚህ ልክ ምናምን ነገር አንቺ ምናምን አለኝ አያየሁት እንደዚህ ምን ታረገኝና ተናይጮ ምናምን በስላሴ ስም ቅዱስ እግዚአብሔር ቅዱስ ኃያል ቅዱስ ያው ምናምን ያልኩኝ ካልኩኝ ከዛ በኋላ ሄደ ከዛ በኋላ ጉሮሮዬን አየሁት ምናምን ትንሽ አንቆኝ ነበረ አሁን እዛ ራሱ የከረከረኝ ምናምን ስል እንደ ቶንሲ ያልነበረብኝ ማመን ጀመረኝ እዛ ያነቀኝ ቦታ ላይ ማለት ነው ከዛ እንደዛ ያለ ምናምን እንትን በቃ ለቀቀኝ የሚያንቀኝ የሚያስተቃይ ምናምን ከዛ ያልኩኝ ልክ ይፍታታዋልኩኝ ጨረስኩኝ ነሳይናን ከዛ በኋላ እነዚህ የሚቆጠቁጡኝ የሚቆራሩጡኝ ተከታትላኝ ስቲክ ሳነድ ማለት ነው የሆነ ነገር መጥቶ ይቆመጥጠኛል ከዛ በዛ ልክ አለኩ ምናምንና ህልሙ ትንሽ ችግር ነው ከዛ በኋላ በደንብ መጸለይ አርጋኖን ወዲያውኑ ገዛው የሌሊ መጽሐፍ አርጋኖን ነበር ያው መጽሐፍ ስለምወድ ነው በነገራችን ላይ ብዙ መጽሐፎች አሉ በጣም ይገርማል
አሁን ያለሽበት መንፈሳዊ ትጋት ጥንካሬሽ ከበፊቱ ጋር ስታነጻጽሪው ምን ይመስላል? ልክ የመናፍስትን ውጊያ ስትጋፈጩ ዝም ብሎ ውዳሴ ማርያም እየጸለዩ ቤተክርስቲያን ከመመላለስ ጋር ስታነጻጽሪው ምን ይመስላል? በጣም የ90% ልዩነት አለው። 10% ነበር ተዋጽኦ የነበረው የሃይማኖት ተግባሮት። ምንም ካለምንም ተግባሮት በመመላለስ ብቻ ህይወቴን የማሳልፍ የነበረው። ኢቭን እህቶቼ የካህን ቤተሰብ ነኝ። በጣም ሙሉ ቤተሰቤ ኦልሞስት ካህን ናቸው። ግን እስቲል እያየሁት ያለሁት በቤተሰቤ ህይወት ውስጥ በሁሉም ማለት ነው በእኔ ዙሪያ ባሉ በእናቴም በአባቴ ቤተሰቦቼ በሙሉ የከንቱ ህይወት ነው የሚኖሩት ካለ ተግባሮት ማለት ነው፣ ደርሶ በመመለስ ብቻ። ከዛ ጊዜ ጀምሮ ሞባይል ይዤ ቤተክርስቲያን አልሄድም። ቅዳሴ ይወድ ነበር። ቅዳሴ ላይ እያለቀስኩኝ ነው እኔ እግዚኦ መሐረነ ክርስቶስ ሳለቅስ ሰዎች የሚስቁብኝ ሰዎች አሉ። ድሮ አሁን ሳይሆን ጸሎት ስለጀመርኩ ሳይሆን በፊትም እያለቀስኩ ነው እግዚኦ መሐረነ ክርስቶስ የምጨርሰው። ምክንያቱም ከልጅነቴ ገና የክርስቶስን እንትን ሳይ ፊልም ሳይ ማለት ነው እያለቀስኩ ነው የምጨርሰው። 2 ሰዓት ሙሉ ማለት ነው። 1 ሰዓት ከ56 ደቂቃ አካባቢ ነው የትክክለኛው የክርስቶስ እንትን ያለው። እሱን ሳይ ራሱ እያለቀስኩ ነው የምጨርሰው ከልጅነቴ ማለት ነው። እግዚኦ መሐረነ ክርስቶስ ቅዳሴ ላይ ራሱ እሱን እያለቀስኩ ነው። እና ሰዎች እያዩ ራሱ ዝም ብለው አይናቸውን ከኔ የማይነቅሉ ሰዎች አሉ፣ አንዳንድ ባለቤቴን ጨምሮ ማለት ነው። እና ግን ይሄ ከኔ ፈልጌ አይደለም ከውስጥ ምናልባትም አንተ እንደምታስተምረን መንፈስ ሊሆንም ይችላል። እና በጣም ያንጠራራኝ ነበረ። በጣም ነበር የምንጠራራው። በጣም እንጠራራው። ድመት በላይ በቃ ትምህርት ቤት ፈተና ላይ ስቀመጥ፣ ስራ ስሰራ፣ ሚቲንግ ሲኖረኝ ምናምን በሙሉ እንጠራራለሁ እና አስራለሁ ሁላ። በጣም ነበር የምንጠራራው እና ያ የዛር መንፈስ ነው። አሁን ግን ረጅም ሰዓት ቁጭ ማለት እወዳለሁ። ያው ከስሬም ላይ የተያዘ ስለሆነ ነው መሰለኝ አልንጠራራም። መንጠራራቱ ለቀቀኝ። እነዚህ ደግሞ እጅግ በጣም ብዙ እህቶቼ ላይ የሚታየው ነገር ግን እኔ ጋር የለም። እናትና አባቴ የጸሎት ሰዎች ናቸው። የምትላቸው ነገሮች እነዚህ እነዛር እነ ምናምን አዳኝ ወርቁ መንፈስ እንደሆነ ምናምን አባቴ ቤተሰብ ላይ ያለው መስሎኝ ያረጋግጣ ጸሌ ነበር እናንተ ቤት? አይ አባትና እናቴ ያው በቅስና ነው። በ7 ዓመቷ እናቴ፣ አባቴ ደግሞ በ24 ዓመቱ ነው። በ20 ዓመቱ ነው የተጋቡት። አባቴ ቄስ ስለሆነ ማለት ነው። እና ምንም የለም። ግን በእናቴ በኩል ዛር እንዳለ የሚነግሩኝ አክስቶች ያሉ። አንደኛዋ በደንብ ታመልካለች። አሁን እግዚአብሔር የተመሰገነ ይሁን እንትን ቁርባን ተቀብላለች፣ ቅዱስ ቁርባን ተቀብላለች። ትታው ማለት ነው። ጨሌ ታመልክ ነበር? አይ አሮን ነው ጨሌ ይኑር አይኑር ምናምን የማውቀው ነገር የለም። ግን በሚገርም ሁኔታ ምንድነው ይሄ ከሰይጣኑ ጋር በቃ ሙሉ በሙሉ ስትነጋገሩላ ሰምቻት አውቃለሁ። የሚገርም እኮ ነው። እኮ ሰይጣንን በፊት ለፊት ማናገር መቻል በራሱ መቻል ስላችሁ ችሎታውን አይደለም፣ ሞራሉ አቅማቸው ሞራሉ። እንዴት ሃይማኖተኛ የሆነ ሰው እግዚአብሔርን ማናገር ሳይችል ሰይጣን እንዴት ያናግራል? ቤተክርስቲያን አዘግታ ነው የምትመጣው መምህር። ቤተክርስቲያን ቅዳሴ አያልፋትም። እና እዚህ ይሄ ሲዳ የሚገበርለት ቦታ ላይ በስነ ስርዓት ፈረንጆች እንደሚሉት ተግባሩን የሚፈጽሙበት ቦታ ላይ ትሄዳለች። ስቲል እንደምትሄድ እኔ ብቻ ነኝ የማውቀው። አሁን ነው ያወቅሁት። እና ትለኛለች በአባታችን በእኛ ማለት እንደዚህ የባለስልጣን ዘርነን ሀብታም ዘርነን የሚባል ነገር አለ አይደለ? እንደዛ አይነት ቤተሰብ ነው ቤተሰባችን ማለት ነው። በጣም ማለት ነው። አሁን ይሄን ሚዲያ የሚያዳምጥ ቤተሰብ እንደሌለኝ 100% እርግጠኛ ስለሆንኩ ነው እንጂ ከተሰማ ራሱ ማለት ነው እኔ ችግር ውስጥ ነኝ። ግን አለምቼ አሁን እኔ ምንም ምክንያቱም እውነታውን ነው የደረስኩበትን ነው እያወራ ያለሁት። አባቴ ደግሞ ፋክቱን ነግሮኛል። ትክክለኛው ነገር አባቴ በጣም ታማኝና በጣም ተወዳጅ ባይሆንም ግን በእግዚአብሔር በክርስቶስ ግን ተወዳጅ ነበረ፣ ሀቀኛ ነበረ። እውነተኛ ቄስ ስለሆነ ከቤተክርስቲያን ያስወጡት ነበር። እውነቱን ስለሚያጋልጥባቸው ማለት ነው ከቤተክርስቲያን ያስወጡት ነበር። እሱ ሁሉንም ጸሎት አድርጎ ሲሄድ ማለት ነው ቤተክርስቲያኑ ከፍቶ ሁሉን ነገር ሲያስተካክል ለምንድን ነው ቀድሞ የምትመጣው? ለምንድን ነው ማተኛው? ለምንድን ነው ረፍት የማይኖረኝ ይሉት ነበረ። እና ለሃይማኖቱ በጣም ከፍሏል። እና አለ በቤተሰባችን ደግሞ ምንድነው በአባታችን በኩል ደግሞ ምንድነው እህቴ አንዷ እህቴ ማለት ነው ወደ ፕሮቴስታንት ሄዳብናለች። የመጨረሻዋ ማለት ነው።
ምን ነው በቃ አላውቅም ከእውቀት ጋር ከምናምን ጋር ተደራድራ ይመስለኛል። ግን የእውቀት ትንሽ እንጂ የእውቀት ትልቅ አግኝታ አይደለም። እኔ ያነበብኳቸው መጽሐፎች አንብቤ ልክ ክርስቶስ እንዲህ ባለ ጊዜ የሆነ ከማርያም ጋር በሚያወራበት ሰዓት ሲል እውቀት ከጲላጦስ 1 2 3 ታውቃቸዋለህ አይደል መጽሐፎቹ? እነሱን በሙሉ አንብቤያለሁ። የራምፓን የውሾ ማለት ነው ፓርት 1 ፓርት 2 ምንም ሳይቀረኝ ነው ያነበብኩት። በቲኔጀር ያለው ማለት ነው ምንም ሳይቀረኝ ነው ያነበብኩት። ስለዚህ አንቺ ጋር ያለው እህትሽም ጋር ያለው አጠቃላይ አብሾ አጠጥታችኋል የካህን ዘር ስለሆንሽ? ኖ ይሄ የለም። ይሄ በጣም እርግጠኛ ነኝ ይሄ የለም። ምን ታውቂያለሽ በልጅነትሽ ጠጥተሽ ቢሆን? እህትሽ በእውቀት ሳተች፣ አንቺ ደግሞ ኦሹን አነበብሽ። ሊሆን ይችላል እኮ ጥጓ አይደለም። አሁን አንቺ ኦሹን አምልጠሽ ነው እንጂ እኮ ኦሹና ራምፓ ወይም የፍልስፍና መጽሐፍቶች ጥበብ ከጲላጦስ የሚለው መጽሐፍ ያነበበ ሰው ክርስቶስን ይክዳል፣ እግዚአብሔርን ይክዳል፣ ይጠራጠራል። ወይም ደግሞ አዳልሞቴ የሚባል መንፈስ እናንተ ቤት ይመለክ ነበረ። ወይም ደግሞ በቤተሰባችሁ የዘር መንፈስ አዳልሞቴ ያጠራጥራል፣ ሃይማኖቴ ያስቀይራል። እህትሽ እኮ ፕሮቴስታንት ብትሆንም አንዱ ደግሞ ኦርቶዶክስ ሆኖ ግን ለኦርቶዶክስ የማይመች ፍልስፍና ሊኖረው ይችላል። እሱንም ነው በደንብ አሁን እየደረስኩበት ነው። ገና ነኝ። በጣም እጅግ በጣም ብዙ ገጠመኞችን ያንተን በተለይ ከመንጣፍ ከሚያነቡ ልጆች ጋር ያለውን በደንብ ነው እየፈለግኩ ነው ያዳመጥኩትኝ ከራሴ ጋር ለማነጻጸር ማለት ነው። እና ሳይንቲፊካል ፊልሞች ውድ ነበር መምህር። ሳይንቲፊካል በተለይ ይሄ የትናንሹን ስሞል ሊትል ቦስ ምናምን የሚባሉትን ፊልሞች ከዛ ቀጥሎ ያሉትን ሳይንቲፊካል ይሄ መላጣው ሰውዬ ማለት ነው ማንሮክ ነው የሚባለው የእሱ የተለያዩ ነገሮች ጭንቅላት የተካተውበት የሚናገረውን ነገር በሙሉ በደንብ ኢቨን ኮሮና ከመምጣቱ በፊት የተላለፈው ፊልም እኔ ቀድሜ ከ3 ጊዜ በላይ አይቼዋለሁ። ኮሽን ነው እሱን ሁሉ ነገር ፊልሞቹን ያለው ከመጽሐፉ ደግሞ ሲያልቅብኝ እንደማለት ታውቃለህ። ሳይንቲፊካል የሚያስጠራ ፊልም ነው የማየው። ይሄ የቡዳ ምናምን ፊልም ነው የማየው። የቫምፓየር ምናምን ነው የማየው። ታዲያ እኮ ተበልታሻል። አሁን እኮ እሱ ፍላጎቱን አንቺ ላይ ያንጸባረቀ ነበረ ማለት ነው እኮ ይሄት ኤግዛክትሊ። በትክክል አሁን እኔ ማለት ነው በደንብ ነው ያገኘሁት እና የምትላቸውን ፊልሞች እኔ ቀድሜ ያቸዋለሁ መንገድ ቀድሜ ኦሹ እኮ እንትን ራሱ አለው ፓርት 3 ነው የሚላደረሳለሁ አይቼዋለሁ እኮ የኦሹ እኮ ሌላ ስሙ ቻንድራ ነው አይደል እንዴ? ቻንድራ ነው እኮ። ስለዚህ ህንዳዊ እኮ ነው። ህንዳዊ ነው። ስለዚህ ያቺ ማለት ተባሮ ምናምን ብዙ አሜሪካ ጥራት ማንም እኮ አይፈልገውም እኮ አሁን ግንባር እንትን እቺ ፓይናል ግላንድ የምትባለው እቺ የፓፓያ ምልክት ያለባት ግንባር ላይ የሚቀባት እሷ እኮ ማለት የቡዲዝም ምልክት ነው። ስለዚህ የቡዳ መንፈስ አንቺን እያሳደደች ነው ማለት ነው። የቡዳ መንፈስ ምናምን መሆኑ የቡዳ ዛር እንደሆነ አውቃለሁ እኮ። አሁን ወደ ቡዳ ዛር ሳይንሱን ያጠናል አይደለ? በትምህርት ውስጥ አለ የሚሄደው ይሄዳል። ስለዚህ አንቺ የምታነቢውን ይመርጥልሻል ማለት ነው። ዞዲያኩ ኮኮ ቆጠራው እድልሽን በወር ውስጥ የትኛው ወር ላይ እንደተወለድሽ ያይና ከዛ ያ ነገር እንዲለክፍሽ ያደርግና የምታነቢውን ይመርጥልሻል ማለት ነው፣ ለእሱ የሚስማማውን። አሁን ያወቁት እና እነዚህ ሞቲቬሽናል እንትኖች ማለት ነው ሞቲቬሽናል መጽሐፎችን በሙሉ ማለት ነው በቃ ያላነበብኩት እንትን ያላልኩት በሙሉ እንዳለ እዚህ ጋር እንዲሁም ይሆናሉ ብዬ የተወሰኑ ችግር የለው ምናምን ብዬ ያስቀመጥኳቸው ምናምን ትናንሽ መጽሐፎች አሉ። የዘመን ፍጻሜ ፓርት 1 ፓርት 2 ሁሉንም እንዳለ እያንዳንዱን እንትን ብያቸዋለሁ ከእምነቱ ጋር። ግን ይሄ ሁሉ መጽሐፍ ሳነብ ይሄ ሁሉ ሳይንቲፊካል ፊልም ሳይ ቫምፓየር A1 A2 ምናምን ብዬ የሚለውን ሳይ ራሱ ማለት ነው እህቶቻችን ላይ የሚታዩት ይሄ ራስን በራስ ምናምን የሚባሉ መጥፎ ነገሮች ምናምን አይመጡብኝም። እናትና አባቴ ስለሚጸልዩ ይሁን አላውቅም። እነሱ በመቁጠሪያ እናቴ ያው ሻማ አብርታ በአንድ እግሯ ቆማ ነው ሌሊቱን ሙሉ የምትጸልየው ማለት ነው። በምንኩስናዋም ሰዓት ለረጅም ጊዜ በ20 ዓመት ውስጥ ለ20 ዓመት ምናምን በምንኩስና ውስጥ ኖረዋል እናትና አባቴ ማለት ነው። እና እኔ ደግሞ በዛ ውስጥ ነው ወደ ትምህርቱ ወደ ምንም እኔ እስክጨርስ ድረስ እስከወልድ ድረስ ውስጥ እነሱ ነበሩ ማለት ነው በጸሎት ውስጥ። እና የእነሱ እንትን ረድቶኛል። የኔ ጥያቄ እሱ ነው። ያ ነገር አልነበረብኝም። ብቻዬን በጣም መሆን እወዳለሁ። ብቻዬን በመሆንበት ሰዓት ግን እንትን የምለው ከመጽሐፉ ምናምን ሁሉ ነገር ያልካቸው መጽሐፎች በሙሉ እንዳለ የዘርዘርካቸውን በሙሉ አንብቤያቸዋለሁ። አሁን እንዳለ ተሰቢ በሁለት ኳርቶን ነው ያስቀመጥኳቸው ማለት ነው። እስቲ አቃልኳቸውም እጥላቸዋለሁ እና
ግን እነዚህ መጥፎ ነገሮች ምናምን አይመጡብኝም። እኔ እንጃ ለምን እንደሆነ አሁን ጨሌ ከማቃጠል እኩል ነው የሚሆነው እሱ መጽሐፍ። ነገ ምን ታደርጊያለሽ? በ21 ግቢሽ ውስጥ ግቢ ካላችሁ ከሌለ ኮንዶሚኒየም ከሆነ ወረድቲና ጓሮ ላይ ከዛ በአብ በወልድ በመንፈስ ቅዱስ ስም ልታፈላስፈኝ ልታራቀቀኝ ከዛም ከሃይማኖት ልታስወጣኝ እንደ እህቴ ልታስከዳኝ ከፍልስፍና ወደ ምንፍቅና ልትወስደኝ የነበርክ መንፈስ የኦሹ የራምፓ የምናምን የፍልስፍና መንፈስ በተለይ አዳልሞቴ በቤተሰባችን በዘር ትመለክ የነበርክ ታሰር በስላሴ ስም በኢየሱስ ክርስቶስ ስም በቅዱስ ሚካኤል ሰይፍ በቅዱስ ገብርኤል ጦር በቅዱስ ሩፋኤል እሳት በቅዱስ ዑራኤል መብረቅ መትቻለሁ ብለሽ አቃጢው መዝሙር 90 እና መዝሙር 22ን ጸልየሽ ማለት ነው። ኦኬ ይሄ the power of የኃይል ምናምን ነገር እሱን አይደለም ያልኩት። የጥበብ ከጲላጦስ ራምፓ ኦሹና ጥበብ ከጲላጦስ ብቻ ነው ያልኩት። እነዚህ ብቻ ናቸው ሌሎቹ ኑሩ። አይ እሱ ችግር የለውም። the power of now ምናምን ፓወር ኦፍ ሴክሬት ምናምን የሚለው እሱ ትርጉም ስለሆነ ከውጭ የመጣ ስለሆነ ወደ በእኛ ሲተረጎም እነሱ በሌላ ከመጽሐፍ ቅዱስ ኮርጀው ጻፉት እንጂ በእኛ ሲተረጎም ክርስቶስ ምንድን ነገ ለራሱ ይጨነቃል ዛሬ ንስሐ ግባል ያለው ፓወር ኦፍ ነው ማለት እሱ ነው። ግን ሙሉ መጽሐፉን ደግፌው ሳይሆን አሁን ላይ ኃጢአትን ማሳደር ለነገ ማለት ተገቢ አይደለም በሚለው በመንፈሳዊ ትርጉም ውስጥ እንድታዩ ስለፈለኩ መጽሐፉን ወደ መንፈሳዊ ነገር ተርጉሚው። ወደ መንፈሳዊ ነገር ለምሳሌ የአሁንነት ፓወር የሚለውን ሳይሆን ፓወር ኦፍ ሃቢት የሚለውን ታውቂዋለሽ አይደል? የድግግሞሽ የልማድ ኃይል እኔ አሁን ለመንፈሳዊነትም የበቃሁት አጠቃላይ ከብዙ ጊዜ ኤክስፒሪንስ አባቶች ራሱ ኢቭን ድግምቶች ራሱ ድጋም የሚባሉት እኮ አንድ ነገር በመደጋገም ነው። መንፈሳዊትን በመለማመድ ቅድስናን በመለማመድ ትህትና ሁሉ ነገር በመለማመድ ነው አይደል ቅዱስና ንጹህ መሆን የሚቻለው። ስለዚህ አንቺ ስታነቢው እየተረጎምሽ አንብቢ ዘ ፓወር ኦፍ ሃቢት የሚለውን እሱን ይሄ የድግግሞሽ የልማድ ኃይል የሚለውን በመንፈሳዊ ቋንቋ ብቻ እየተረጎምሽው ለመንፈሳዊ ነገር ብቻ ተጠቀሚበት። ይሄ ሌላ እንደዚህ እችላለሁ አደርጋለሁ ምናምን በሚለው አይደለም፣ በመፈክር ሳይሆን መጽሐፍ ቅዱሳዊ በሆነ መንገድ እሱን እንትን በይው፣ ምንም ችግር የለውም። በቃ እሺ። ስለዚህ በቃ እንዳለ ሊደር ምናምን መጽሐፎች በሙሉ አሉን። ይሄ እነዚህ ሀቢት የሚባሉት ነገሮች በሙሉ አሁን የምስላቸው መጽሐፎች በሙሉ እነሱ ለእኔ በጣም የህይወቴን ለውጥ አሳይቶኛል። ካለምንም ረዳት ማለት እኮ እኔ እሱን አይደለም እኔ አሁን እነዚህ ኦሹ ራምፓ የሚባሉት በሙሉ ከመናፍስት ጋር በጣም የተገናኙ ናቸው። ኦኬ ይሄ ሀሽማል የሚባለው አንዴ የሆነ ሀሽማልማ 100% አጋንንታዊ መጽሐፍ ነው። ለምን ብትይኝ ማዕበል ፈጠነ አይደል የጻፈው? ማዕበል ፈጠነ ማለት በቃ ኢንተርቪው ሲደረግ እንደሰማሁት ከሆነ በቃ ብዙ ነገር መሆን ልክ እንደነ ተዋናይ ደብተራ መሆን የሚፈልግ ሰው ነው። በአየር ላይ መንሳፈፍ የሚፈልግ ሰው፣ በደመና መሄድ የሚፈልግ ሰው፣ ብዙ ደብተራዎችን ያገኘ ሰው ኢቭን እነ ተዋናይን እነዚህ ስርማሽ ቅጠል በጣሾችን በረከታቸው ይደርብን ብሎ ነው እኮ መጽሐፉ ላይ የጻፈው። በረከታቸው ይደርብን የእነሱ ቅድስና ይደርብን እያለ የደብተራዎችን ብቻ የሚያሞካሽ መጽሐፍ ላይ የጻፈው። ስለዚህ መጽሐፉን በደንብ ካነበብሽው በደንብ ከፈተሽው እየሄደ የሚዞረው እና አቡነ ተክለ ሃይማኖትንና ጻድቃንን እየፈለገ ሳይሆን እነዚህ ስርማሽ ቅጠል በጣሾችን ጥበብ እናውቃለን የሚሉትን ሰዎች ብቻ ነው ሲፈልግ የነበረው። እኮ አይ ያንተና መጀመሪያ አንተ ወንድ ቀን ስልኩ ከሰራ ጠይቀውና ልጣለው ይሄ ከስልክ ላይ ያወረድኩት ነው። አያስፈልግም እሱ እንትን ዶክተር አለማየሁ ዋሴ መጨረሻ ላይ የጻፈው መጽሐፍም አለ መጓና ዝጓራ መርበብትንም ደግሜ ሶስቴ ነው ደጋግሜ ያነበብኩት። መርበብት እሱም መጽሐፍ አያስፈልግም። ለመሰለሽ ወደ ሌላ ነገር ነው፣ ሌላ ልምምድ ውስጥ ነው የሚከትሽ። ገባሽ? ሌላ ልምምድ ውስጥ አሉ ሌሎች መጽሐፍ። አሁን ጥቆማ እንዳይሆንብኝ ሰው እስቲ ምንድን ነው ብሎ ገብቶ እንዳያነብ ይቅርብኝ እንጂ ብዙ አሉ ሰዎችን ወደ ማይሆን ነገር የሚከቱ መጽሐፍቶች አሉ። እና መጀመሪያ በእመጓና በዝጓራ በጣም ደስ ብሎን መጽሐፉ በእነሱ መጽሐፍ አይምሯችንን ከተቆጣጠረ በኋላ በዛ ላይ ደግሞ ኤቲስትነት 70% ኤቲስትነት ያለው ሰው ነው ብዬ ነው። አለማየሁ ዋሴ በጣም ሃይማኖት ላይ በፊት ጥሩ ነበረ። አሁን ግን
ትንሽ ፍልስፍና ይሄ ዩኒቨርሲቲ መምህርም ስለሆነ መሰለኝ ፍልስፍና ያጠቃዋል። መንፈሳዊ ተጋድሎ ላይ ብዙም አይደለም። ይሄ አባቶች የሚለው የትኞቹን እንደሆነ በደንብ እየለየሁ ነው የመጣሁት አሁን። ወንድሜ እሱ ደጋፊ ነው። እሱም እንዳንተ መምህር ነው። ታዋቂ ቤተክርስቲያን ውስጥ አገልጋይ ነው። ተከታ ወንጌል ነው ወንድሜ። ስለዚህ ምን ይላል? ተከታ ወንጌል ነው። ጥሩ ነው። ይወዳል። ምን ይላል? አለማየሁ ዋሴን እኮ ዩኒቨርሲቲ ይኸውልሽ ፍልስፍናዎቹን ዝም ብለሽ እስቲ አለማየሁ ዋሴ ብለሽ ዩቲዩብ ላይ ግቢና ሀሳቦች ስላስተማረ ምናምን ሌክቸር ስላደረገው ምናምን አይደለም። ሌክቸር አላደረገውም፣ ግን ለምንድን ነው የሚወደው? በዚህ ከጻፋቸው መጽሐፎች እኮ በመጽሐፈው ማኛም ወደድ ነው እኮ በተለይ እመጓን በጣም ወደድንለት አይደል? ከዛ በኋላ ግን መርብብት ሌሎችም ሀሳቦቹ ምናምን ስታይ ትንሽ ይሄ በሃይማኖት ላይ ያለው አቋም ትንሽ ጥሩ አይደለም። ኦኬ፣ ግን አንብቡ፣ ጸልዩ ምናምን ብዙ ምክሮቹንም ራሱ ኢንተርቪዎቹም ምናምን አያለው የሱም ማለት ነው። እስቲ ካገኘሽው ራሱን አቋምህን እስቲ ንገረኝ በይው ካገኘሽው። በቃ እኔ ይኸው በአደባባይ የጠየኩት ነው አቋሙን። ኦኬ፣ እኔ ብዙ ጊዜ ከታሪክ ነክ አንጻር ስለሆነ ሙያዬም ስኔም እነዚህ ትላልቅ መጽሐፎችን አንብቤያለሁ። ጽላተ ሙሴ ምናምን የመሳሰሉ ሌሎች መጽሐፎች ምናምን ዲዛይን ኦፍ ዘ ሲን ምናምን ኢንግሊሽ እንትን ዳማኮስ የጻፈው ምናምን እነሱ ችግር የላቸውም አይደለ? እነሱ ያው እንትን ነው የሚሰጡት። እነሱንም አንብቤያቸዋለሁ። ከትምህርቱ ከስራ አንጻር ነው ያነበብኳቸው እነሱ ማለት ነው። ግን ሚራክል በቃ አንብሊቨብል ምናምን ይላል። ያው ፈረንጁ የጻፈው ስለሆነ ችግር የለውም። ራሴ አውቀዋለሁ እምነቴን ማለት ነው። ቤተ መቅደስ ውስጥ ምን እንደሚሰራ በደንብ አውቃለሁ። አዎ አንቺ ቢያንስ ቤተሰቦችሽም ስለነበሩ በደንብ አይጠፋሽም ብዬ አስባለሁ። አረ በደንብ አውቃለሁ እሱን እና እስካሁንም እኔ እንዲሁም ወደ ሂትነት ወደ ካህዲነትም አልወሰደኝም። ግን ለምን ራሴን ጠየቅኩኝ። የእናትና የአባቴ ጸሎት እርዳታ ነው ወይስ ደግሞ እኔ ውስጤ እምነቴ እንትን ስላለ ነው ወይ? አሁን እሱን ነው ብዙ ጊዜ እንትን የምለው ማለት እና ዝክረ ቅዱሳን እንስሳት ዘተዋህዶ ምናምን አንድ የሚለው እሱ አለኝ። እሱ አሁን እነሱ ብዙዎቹ የሀሽ ማጽሐፍ ራሱ እዚህ ውስጥ አለ። ይሄ ዝክረ ቅዱሳን ላይ መጽሐፍ አይተው ከሆነ ማለት ማህበረ ቅዱሳን አሁን እሱ ጋር ከተለያዩ ሰዎች ተወታቶ ምናምን ነው የተጻፈው ማለት ነው። በዛ መሀል አሁንም እነዚህ ሰዎች የሚያንጸባረቁት ውስጡ ስንገባ ምንድነው ተረት የሚመስል ነገር ነው የሚጽፉት። መጽሐፉን አውጥቶ እንትን ለማለት ማለት ነው። ጠንከር ያለውን እንደዚህ ከሀገር አንጻር፣ ከብሔረሰብ አንጻር፣ ከሃይማኖት አንጻር ጠንከር ያለ ማንነታችን ካልቸራችንን እንትን የሚይዝ ነገር እንትን አያደርጉም። አሁን ብዙ አባቶች ሲጽፉ ማለት ነው። ከዛ በነበሩበት ሰዓት እዛ ገዳም ላይ ሲጸልዩበት በነበረ ሰዓት እንደዚህ ምናምን ትንሽ ነገር ብቻ ነው ጠንከር ያለ ወደ እምነታችን የሚያመጣ እምነታችንና ካልቸራችንን ለይተን ከዛ የእግዚአብሔር ቦታ የካልቸር ቦታ የቱ ጋር ነው የሚለው ለይተው ያስቀምጥሉን። ብዙ ጊዜ እነዚህ የሃይማኖት መጽሐፎችን ስናነብ ማለት ነው። ከዛ እኔ ደግሞ የሚያሳምነኝ በቃ ደስ የሚላል ፓወር በጣም የሚሰጥ አይነት መጽሐፍ ነው ብዙ ጊዜ የምወደው ማለት ነው። አዎ እሱ ለዚህ እኮ ነው አንቺ አሁን በቤዎች እኔ አሁን እነዚህ መጽሐፍቶች ለምን ሰብስበሽ እንደምታነቢያቸው ስለገባኝ ነው። ያለምንም ምክንያት ጠይቂ እስቲ ዝም ብለሽ እስቲ ሳላቀው አይ ትክክል እኔ በደንብ ተረድቻለሁ። በጣም ትክክል። ይሄ ሁሉ ለምንድን ነው ያነበብኩት? ይሄ ሁሉ ፊልም ነው ሳላቀው አብሾ አጠጣችሁኛል አላጠጣችሁኝ ወይም ደግሞ እሺ ሌላ ያዋረሳችሁኝ ነገር አለ ብለሽ ጠይቂ። ህፃን እኔ አሁን ለምሳሌ በሚዲያ ላይ ታዋቂ የሆኑ የምታውቂያቸው ስም መጥቀስ የማልችላቸው በጣም የሚገራርም ስብከት የሚያስተምሩ ትልልቅ ውዳሴ ማለት መጽሐፍት የጻፉ ከ20 በላይ መጽሐፍት የጻፉ ብዙ ሰዎችን አውቃለሁ። ግን በ8 ዓመታቸው ሳያውቁ አብሾ የጠጡ ሰዎች እነሱ እንደጠጡ እንኳን የማያውቁ አሉ። ቤተሰቦቻቸው ግን የጋደውለው አረ ከእነሱ ጋር ትከራከር እኛ እኮ ነን ያጠጣናቸው እኛ ትምህርትህ ገብቶናል ተሳስተናል ብሎ የደወሉልኝ ሰዎች አሉ። ስለዚህ ሳታውቂ አጠጥተውሽ ሊሆን ይችላል። እኔ አልጠጣሁም። እህቴ ግን ናት እንደዛ ነገር እኔ ጠጥተሻል አላልኩም ጠይቂኝ ያልኩት እንዴ። አይ አልጠጣሁም እኮ አይደለም እኮ አሁን አልጠጣሁም አይባልም ነው እኮ እጠይቃለሁ ነው የሚባለው። እሺ እጠይቃለሁ ግን አባቴ ነበር እነዚህ ነገሮች እንትን የሚለኝ። እሺ እጠይቃለሁ። አንድ በይ። ሁለተኛ ነገር ደግሞ ወደዚህ ነገር የተሳብሽው ለምንድን ነው? ይሄ እንዲያ ነገር የሳበሽ ይሄ የፍልስፍና መጽሐፍቶች አንጋረ ፈላስፋን አንብበሻል? አንጋራ ፈላስፋን አላነበብኩትም። እሱም እንዲሁም አምጥታልኝ መጽሐፍ ልንቀያየር ብለን ከጓደኛዬ ጋር ሳታመጣልኝ ቀረት። የኔን ወስደው አስቀረችው። ግን አንብቢ ብላ መጣችልሽ? አላመጣችልኝም። የኔን ወስዳ ግን የኔን ሳትመልሰው እሱንም ሳታመጣልኝ አስቀረችው ጓደኛዬ። በጣም ብዙ ነው መጽሐፍ አዳይ ነኝ። በቃ የታወቅኩ ነው የመጽሐፍ ደማደል። የሚገርም የኔን በሽታ ለኔ ብቻ አይደለም
ግን አሁን ያልከው ሀቢቶች እና ምንድነው እነዚህ ከልምድ ጋር የተያዙ ነገሮች ስለሆኑ ሁለተኛ ዲሲፕሊን የሚያስይዙ መጽሐፎች ለምሳሌ ዩካን ዊን በጣም አላዛስ በጣም ነው ማነበው 3-4 የደጋግሜ በቃ የኔ መርሄ ነው መጽሐፍ እንደምትወደው እርግጠኛ ነኝ። እነሱ በጣም ወስዶ 50% እንደዛ አይነት መጽሐፎች ናቸው። ግን እውቀት ከጲላጦስ ጉሾ ምናምን በሰዓቱ በዛ 90ዎቹ 98 ምናምን 2000 አካባቢ ፋሽነብል የሆነ መጽሐፎች ስለነበሩ በዛ ሰዓት ማለት ነው አንብቤያቸዋለሁ። የልቤ ወዳጅ የሚለውን መጽሐፍ ታውቂያለሽ? ማንስ? አዎ አንብበሽዋል? አዎ በቃ አንቺ አሁን እንዲህ አይነት ነገሮችን ነው እኮ ማንበብ ያለብሽ። በቃ አሁን እንትንሽ ገብቶኛል፣ ጥግሽ ገብቶኛል። እንዲህ አይነት ነገሮችን የስነ ልቦና ሰውን የሚመክሩ ለምሳሌ ከመጽሐፍ ቅዱስ ውስጥ እርግጠኛ ነኝ መጽሐፈ ምሳሌ፣ መክብብ፣ መጽሐፈ ጥበብ ምናምን ነው የምትወጂው? በጣም ወደዋለሁ። አዎ። ስለዚህ መጽሐፈ መክብብን በጣም ነው የምወደው። እድሜሽ ስንት ነው? እድሜ አሁን 34። ኦኬ። ኦልሬዲ አሁን ከዚህ በኋላ መቼም ተማሪ ማምለማት ይከብዳል። አንብቢ ልልሽ የምችለው የስነ ልቦና መጽሐፍቶችን አንብበሽ? አይ አላነብም። አሁን ትቻለሁ። እነሱ እንዲሁም አሁን ሀገራዊ መጽሐፎች ነው የማነበው። ምልሽን አድምጪኝማ። ይኸውልሽ አንቺ ቀድመሽ ብዙ ነገር ዓለማዊ ነገሮችን ስላነበብሽ ከዚህ በኋላ የሚጠበቅብሽ የቤተ ክርስቲያን መጽሐፍቶችን ነው። ብዙ ታነቢና ምን ታደርጊያለሽ? ኮምፔር እያደረግሽ ሰዎች እንዳይሸወዱ፣ ኮንስፓይሬሲው እንዳይወስዳቸው፣ እንትኖች ቲኔጀሮችም እንዳይሸወዱ። አሁን ያለው ደግሞ ኒው ኤጅ የሚባለው ትውልድን ማረቅ ትችያለሽ። የሼክስፒርን መጽሐፍ አመለኛይቱን ማረቅ የሚለውን ታውቂዋለሽ አይደለ? የሼክስፒርን አመለኛይቱ ማረቅ የሚል አለ። መጥፎ ጸባይ ያላትን ሴት እንዴት ይሄ ትውልድ ልክ እንደዛ ነው። አንቺ ማረቅ ትችያለሽ። ለምን? ያኛውን ስለምታውቂው ይሄኛውን ማስተካከል አይከብድሽም። ለእንደዚያ ነገር ቅርብ ነሽ እና በዚህ ጉዳይ ላይ ብታተኩሪ ጥሩ ነው ያስባል። በሱ መጽሐፍ እንዲሁም በሼክስፒር አመለኛይቱ ማረቅ በሚለው እንዲሁም ከባሌን የማስማማውና ወደ እኔ እንዲመጣ ማድረገው በሱ መጽሐፍ ነበረ እንደዚህ እያነበብኩኝ። በጣም ጥሩ። ስለዚህ በነገራችን ላይ ለእህቶቻችን ለናቶቻችን ይሄን ለሚያዳምጡ ራሱ እሱን እና ይሄ ቪታሚን የሚለው በአማርኛም በእንግሊዝኛ ማለት ይሄ መጽሐፍ እና የህይወት ዲሲፕሊን እና የትዳር አመራር በቃ መጀመሪያ ሆኖ መገኘት፣ ማስመሰል ሳይሆን መሆን፣ አሉታዊነትን ማስወገድ፣ እነዚህ አይሆንም ባይነትን ማስወገድ። የሼክስፒር ይሄኛው መጽሐፍ ደግሞ በጣም ከባል ጋር ለማይስማማ ከቤተሰብ ጋር ለማይስማማ ሰው በጣም አሪፍ ነው። በጣም የሆነ ደስ የሚል መጽሐፍ ነው። ስቦ ነው የሚያመጥ ገብተዋል። አንተ ትተዋለህ እነሱ እንትን ቢሉ ትተዋውና ከዛ የሆነች መላፈጫ ወደ አንተ እንዲመጡ ታደርጋቸዋለህ ማለት ነው። መጀመሪያ ግን የአንተ ሀሳብ ጤነኛ መሆኑን እርግጠኛ መሆን አለብህ። በጣም ጥሩ። አሁን እዚህ ጋር ምን ኮሜንት እየጻፉ መሰለሽ? ዘ ሴክሬትን አንብቤዋለሁ ህይወቴን ያሳጣኝ መጽሐፍ ነው ይላሉ። እንዳተረጓጎማችሁ ነው አይደለም፣ እንዳረዳዳችሁ ነው። እኔ አሁን መጽሐፍት ህይወት አያሳጡም፣ ግን የእናንተ አተረጓጎም አተገባበራችሁ ነው። አሁን ገቢር የሚል የድግምት መጽሐፍ አለ። ድግምቱን ካነበቡት በኋላ ገቢሩን ካልተገበሩት ምንም አስማቱ አይሰራላቸውም እንደሚባለው ሁሉ እዚያም እናንተ መጽሐፉን ካነበባችሁ በኋላ ቶሎ ብላችሁ እርምጃ ከወሰዳችሁ ወዲያውኑ ህይወታችሁ ላይ ትርጉም ያመጣል። መጥፎም ይሁን ጥሩ ማለት ነው። ስለዚህ ዋናው ያተረጓጎማችሁ ነው። ልቦና ቢልዲንግ ማለት በነገራችን ላይ ትንሽ የነበረውን ወደ ትልቅ ማለት ግን እኔ ማነኝ የሚለውን ነገር በደንብ እንድታጥ ነው። ሁዋማ የሚለውን ነገር በደንብ በራስ ማለት ነው። ኤግዛክትሊ ለራሴ ታማኝ ነኝ የሚለውን ነገር ነው የሚገልጸው እና ዘ ሲክሬት በጣም የብዙ ሰዎችን ህይወት ነው የቀየረው። ግን እንደምልህ በተለይ ኦርቶዶክስ ሆንክ ደግሞ እውነት ይረዳሃል። አረዳድ ይፈልጋል። አንደርስታንዲንግ በጣም ሀይ ከሆነ እድለኛ ነህ አንተ። እሱ መጥፎን ተፎግደና መልካሙን ታመጣዋለህ። አሁን አንቺ ጋር እኔ አሁን ያየሁት ጥሩ ነገሩ ምንድን ነው? ታነቢያለሽ፣ ከዛ በኋላ ጃጅ የምተረጉሚው በራስሽ ነው ማለት ነው። በራስሽ ትተረጉሚዋለሽ። ያ ይዞሽ እንዳይሄድ ሌላ መጽሐፍ ደግሞ ሪፈረንስ ትፈልጊያለሽ። አሁን እኛ ትምህርት ውስጥ የመጣሽውና ይሄን ትምህርት አክሴፕት ያደረግሽው እኮ እኛ ትምህርት ውስጥ የህይወት ነገር ስላገኘሽበት ነው አይደለ? የህይወት ነገር በቃ የሆነ ስርዓት ስለነበርኩ ነው እና እየሰመትኩ ነው ያልኩ። ከዛ በመሀል ደግሞ ማለት ነው በጣም ጠይም የሚያምር ሰውዬ እጅግ መልኩ በጣም የሚያምር ሰውዬ መጥቶ ሶፋ ላይ ቁጭ ብሎ ማለት ነው ቤቴ በውሃ ተደልቆ አየሁት። ከዛ ያንን ህልም ባየውን በሳምንቱ ነው ይህንን እንትን ማዳመጥ የጀመርኩትኝ እና ይህንን ራሱ የእናንተን ማግኘት የጀመርኩት ምንድን ነው እነዚህ የሳይኮሎጂ መጽሐፎችን የስነ ልቦና እንትኖችን ሳሳድግ ነው። የአንተ ምክሩ ነገር ደስ ይላል፣ ግን የሆነ ጨቃቃ ነገር ነው ምናምን ነበር የምልህ ማለት ነው። ቀስ ብለህ ስለምታወራ እና ስቱዲዮን ሳይ ደግሞ የሆነ ደግሞ ይህ መሬት በጣም ነው የምወዳት የኔ ማለት ማምላት
እንግዲህ ማለት ክብርና ምስጋና ለእሷ ሁሌም በየሰዓቱ ይድረሳትና ታየው ደግሞ የሚያምረውን ስሏን እሷ ጋር አጠገቡ አድርጎ ነው ምናምን የምራውን በሷ እየደለለ ነው ማለት ነው ያልኩት። ስለዚህ አንቺ አምቢቨርት ነሽ ማለት ኢንትሮቨርት እና ኤክስትራቨርት አንቺ ላይ በደንብ ይታያል ሁለቱም። አዎ አምቢቨርት እንደዛ ነኝ። እንደዛ ነኝ። አምቢቨርት ማለት ቤተሰቦች በዚህ አጋጣሚ ማታውቁ አንዳንድ ልጆች ለእናንተ ግልጽ ላድርገው ባዳ እንዳትሆኑ ለንግግራችን። አምቢቨርት ማለት ኢንትሮቨርት እና ኤክስትራቨርት የሚባሉ ሰዎች አሉ። ለምሳሌ ብቻቸው መቀመጥ የሚወዱ መጽሐፍ እያነበቡ በሚጽፉት በሚያደርጉት ነገር ደስተኞች የሆኑ የሌላ ሰው ሀሳብ መቀበል ከብዷቸው ከራሳቸው ጋር ብቻ ነገሮችን ተናግረው በራሳቸው የሚተማመኑ ጫጫታ የማይወዱ ብቻቸውን ተቀምጠው ደስተኛ የሚሆኑ ሰዎች ኢንትሮቨርት። ከዛ ደግሞ ኤክስትራቨርትም አለብሽ። አሁን ኤክስትራቨርት ማለት ደግሞ የሆኑ ሌሎች ግብአቶችን የሚፈልጉ ደግሞ አሉ። አሁን አንቺ መጽሐፍ ታነቢያለሽ፣ የተለያዩ ነገሮችን ከኢንፎርሜሽን ትሰበስቢያለሽ። እሱም በተወሰነ መልኩ ስላለብሽ አምቢቨርት ማለት ሁለቱንም የያዘ ሰው ማለት ነው። ጓደኞቼ በጣም ከኔ ጋር ቢሉ ደስ ይላቸዋል። አንቺስ? እኔም ከነሱ ጋር የሆነ ሀሳባቸው ነገር የማይመጣልኝ ከሆነ አልፈልግም። ቶሎ ካጠገባቸው መሄድ ትፈልጊያለሽ? ቶሎ ካጠገባቸው መሄድም እኔ ሁሉንም ነኝ ማለት እችላለሁ። በጣም ተግባቢ ነኝ። በጣም ሰው ወዳድ ነኝ። ከሰዎች ጋር መሆን እፈልጋለሁ። በአንጻሩ ደግሞ ብቻዬን መሆን በጣም እፈልጋለሁ። ብቻዬን ሰውን ግን መልካም ነገሮችን ብቻ ነው መመር የማደርገው እና እቺ ጥያቄ ሁሌ ያለችብኝ እያንዳንዱ እህቶቼ ጠየቁ ችግር ምናምን የራሴ የማውቃቸው ሰዎች እንዲያወሩኝ በሰራተኛ የሚያየውት ምናምን አለ እና ማለት ነው። ግን እኔ እግዚአብሔር የተመሰገነ ይሁን እነዚህ ሌሊት ላይ በህልመ ሌሊት ምናምን አይመጡብኝም እነዚህ ማለት ነው። እና ምንም ያን ያህል በህልሜ የሚገናኝ ምናምን ሰው የለም እንደዚህ ማለት ነው። እና ብቻዬን ስሆን መጽሐፍ ማንበብ ነው ፈልገው ከሆነ